እየነገርኩ በቃ በእያንዳንዱ ስቴፕ ሊመጣብህ አይገባም። ልክ ነሽ። ሄደ በምን እንደዛ ማለት እሷ ላይ መፈንጨት ልክ ነው። በፈንጨቴማ ልክ ነው። ቢያንስ እንኳን እሷ ያለችበት ሁኔታ ግልጽ ነው አይደለ? እኔ ተደራድረህ ነው በቃ ተደራድረህ። እኔ መደራደር ብቻ አይደለም ነው መደራደር ብቻ አይደለም እየነገርኩ ነው። በምኒን ስለምወዳት ምንም ነገር በኪያ ምናምን በቶፋውና ሸብ ልታረገኝ ምናምን እኔ ለዚህ ነው እንውጣ ያልኩ። አሁን በቀል አያስፈልግም። በቃ እንፍታ፣ ይሄን ነገር እንፍታውና በእርቅ ካልሆነ ደግሞ በቃ በምኒንም አስፈላጊ ከሆነ አውርቻት ይሄን ነገር በቃ ማብረር ነው ያለብኝ። ያለኝ ልንገር አሁን ታርብኛለህ እኮ ያለቀ ጉዳይ ነው። ይሄ ሰውዬ ምንድነው ማድረግ የሚችለው? ነገሽቶ አሁን መደብደቡ አይደለም ነገ ሽጉጥ አንስቶ መጥቶ ይደፋል። እሷን የሆነ ነገር ብታደርግ ለምን አደርጋታለሁ? እኔ እኮ በምኒን ተሳስቼ ነው አይደል ያደረኩት። ዛሬ ላይ ግን ሊያዘ በቃ ዛሬ ላይ ምንም ነገር አታደርግ። በቃ መምከርም ካለባችሁ እባካችሁ ምከሩት። ማለት አንተ ተመክረህም አትመለስም ካልሄድኩ እያልክ ነው። ሄኖክ ነግራቸዋለሁ። ሰማኝ ለነ ሄኖክ ነግራቸዋለሁ። የምታስቆማቸው ከሆነ አስቆማቸው። መቶ ደነፋ ያን ሁሉ ነገር አደረገ። ተዋውቃችሁ ፍቅር ላይ ሆናችሁ የሆነ ግጭት ቢኖር መቶ ማይገልህበት ምንም ምክንያት አይኖረውም። እኔ ልንገርህ አሁን ቤካ እሱ ያድርሰን የዛሬውን አናቅም አይደለም ያሁኑን አናቅም እኮ። ታዲያ ካሁኑ ገደብ ካልሰጠኸው ነገ የሚመጣብህን ነገር በምን ታውቃለህ? ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆያችሁ? ያው እንግዲህ ዛሬ እስቲ ቁሜ ለመሄድ ሞክሬያለሁ። እድሜ ለቤካ ያው በንዴትም ቢሆን ተነስቼ እስቲ ዛሬ ቤካ ጋር መጥቻለሁ። ማለት መጥቷል እሱ እኔ ጋርና ዞር እያልን በአንድ ጉዳይ እየተጨቃጨቅን ነበርና እስቲ ዝም በል ላውራ እስቲ በቃ ይሁን እኔ አይደለሁ የተጎዳሁት እና በቃ ያው የሆነ ጉዳይ ነበር። በዛ ጉዳይ ደግሞ እያወራን እየተጨቃጨቅን ያው ምንቲ ይሄን ነገር የጀመርነው ሚዲያ ላይ ነው፣ መጨረስም ካለባችሁ ሚዲያ ላይ ጨርሱ ብሎ ካሜራ አብርቷል። እንግዲህ ለሱም እኛ እስቲ ቁመናል። ጀለስም ጉንጮ አብጧል፣ ተናዷል እና ያው አግባብ አይደለም። እኔም እንደዚህ እንትን ማለቴ ግን ያው እኔ ተመታው የኔ ደም ፈሰሰና የሌላው መፍሰስ አለበት ማለት አይደለም። ልጁም ለምን እንደመታኝ እርግጥ ነው ማለት ከዚህ ቀደም ያልነገርኳችሁም ነገር ካለ እኔ እንጃ ግን ልንገራችሁ አላውቅም። እያወራው ነው ቤካ ጀብድ እንደሰራ ሰው እንትን አትበል። በቃ እያወራው እኔ ለምን ቆይ ልንገር ለምን ትክክል አንተ ትክክል እሱን እንመጣለን አልኩ እኮ በቃ ግን እዚህ ጋር ትክክል ነው አንተ እኛ የምናደርገው ደግሞ እኛ በጣም መሀሪ ስለሆነን እኮ ነው። በጣም እንምረው የለም። እሺ ዝም በል ለምን እንደሆነ አሁን እኔ ልንገር አሁን ከዚህ ቀደም አሁን በምኒ ከኔ ጋር ከመሆኗ በፊት የወንድሟ ጓደኛ ከሱ ጋር ፍቅረኞች ነበሩ። በዛ የተነሳ ይናደድ ነበር እኔ ላይ በጣም በቃ ይበሳጭ ነበር ምናምን። በዛ የተነሳ ነው አሁን ላይ እንደዚህ የሚሆነው። በዛ የተነሳ ብቻ አይደለም በቃ እኮ ከኔ ጋር ምን ሌላ ጸብ የለም ከኔ ጋር። በዛ የተነሳ ነው አሁን ዛሬ ላይ እንደዚህ እኔንም አቆሳስሎ ይጣልኝና እሺ እኔ ስለደሞ ሌላ ሰው መድማት አለበት? መድማት አይደለም እንዴ ሊሞትም ይችላል እንዴ። ቆይ አንተ ለምንድን ነው የማትረጋጋው? ምን ሆነ ነው አሁን? እኔ ለምሳሌ አንድ ሰው መጥቶ ቢመታ ሂጄ ልመታው እችላለሁ። ማረጋጋት ያለብህ አንተ ነህ። ምክንያቱም ለምን እንደሆነ ምክንያቱን ታውቀዋለህ። ለምንድን ነው ማረጋጋው? ይሆናል እኔ እኮ ምክንያቱን እያወቅሁ ስለሆነ ነው። ልንገርህ ባለፈውም ብያለሁ። መጣ ቤት አይደለ? ከመጣ በስነ ስርዓት ልናስረዳው ሞከርን እና ሽጉጥ መዘዘብን እየነገርኩህ እኮ ነው። ሽጉጥ መምዘዙ ብቻ አይደለም እንዴ እየነገርኩህ ለኪያም ያን ሁሉ ነገር አስረዳዋት እና አግባብ ነው ይሄ ማድረጉ በጣም ሊጨበጨብለት ነው የሚገባው። በጣም ታጨብጭቡለት። አንተና ኪያ ሄዱና አጨብጭቡለት ስትፈልጉ። እሺ ቆይ ምን ልታረግ ነው አሁን? እሺ ልጁ የሆነ ነገር ቢሆንብስ? ሆነ መሆን ስላለበት ነው ይሆና እንዴ። ነገ ማንም እየተነሳ እኮ መጥቶ እኮ ይፈነጭብሃል እኮ። አሁን ልንገርህ ማንም አይፈነጭብኝም። እኔ እሱን ጠንቅቄ አውቃለሁ። ራሴንም ማስከበርም እንደምችል አንተም ታውቃለህ። ይሄ እኮ አዲስ ነገር አይደለም። እና
ምን ስንት ነገር ላይ እየገባን እየነገርኩ ነው። ዛሬ ይሄን ማድረጉ ለነገ ክፍተት ነው የፈጠርከው። ችግር የለውም ዛሬን እንለፍና ሌላ ቀን ነገርኩህ እኮ ሌላ ቀን እኔ አልይዝህም። የራስን ውሳኔ ትወስንበታለህ፣ የፈለግከውን ታደርግበታለህ። ዛሬ ላይ ግን ሊያዝህ በቃ ዛሬ ላይ ምንም ነገር አታደርግ። በቃ መምከርም ካለባችሁ እባካችሁ ምከሩት። ማለት አንተ ተመክረህም አትመለስም ካልሄድኩ እያልክ ነው። እኔም እንዲህም ልናስቆምህ እየሞከርን ነው። የትም አባህ አትሄድም እንዴ? ቆይ ግዴታ ማንም እሺ፣ እኔና ነው ቢያንስ ቀርቤዋለሁ አንድ ስቴፕ። እኔና አንተ እውነቱን ልንገርህና ማለት ነው አንድ ስቴፕ ቀርቤዋለሁ። የት እንደሚሉና አንቺ ካርግተናል። በቃ አለቀ። አሁን እርምጃ መውሰድ ብቻ ነው የቀረብኝ። በቃ ምንም አትወስድም። ቆይ እኔ እናንተ ሁሌ በነ ቶፋ በነ ኪያ በነ አንዋር መመከር አለብን እንዴ? እንደዚህ አታርጉ እንደዚህ አድርጉ መባል አለብን? መባል አለመባሉ አይደለም እያልኩ ነው እኮ። ይኸውና ነገ ይሄ ሰውዬ ምንድነው ማድረግ የሚችለው? ነገ ሽቶ አሁን መደብደቡ አይደለም፣ ነገ ሽጉጥ አንስቶ መጥቶ ይደፋል። እሷን የሆነ ነገር ብታደርግ ለምን አደርጋታለሁ? እኔ እኮ በምኒን ተሳስቼ ነው አይደል ያደረኩት። አንድ ነገር ልንገርህ፣ በህይወት ውስጥ ስትኖር እንኳን ኖርማል አይደለም ተዋደህም ተፋቅረህም ምናምን አይደለም የሆነ ግጭት መግባቱ አይቀርም በመሃል። እሱ እኮ ልነግርህ ነው ገና ሳትገናኙ ገና የመጀመሪያ ግንኙነታችሁ ላይ በድንገት ያ ነገር ተፈጠረ፣ መጥቶ ደነፋ፣ ያን ሁሉ ነገር አደረገ። ተዋውቃችሁ ፍቅር ላይ ሆናችሁ የሆነ ግጭት ቢኖር መጥቶ ማይገልህበት ምንም ምክንያት አይኖረውም። እኔ ልንገርህ አሁን ቤካ እሱ ያድርሰን የዛሬውን አናቅም አይደለም ያሁኑን አናቅም እኮ። ታዲያ ካሁኑ ገደብ ካልሰጠኸው ነገ የሚመጣብን ነገር በምን ታውቃለህ? እኔ ሄደህ እኮ በመምታት አይደለም ሰውየው በድብድብ ያምን ያኔ ምቶ አሽተነው አንዴ ላክ ነው ምን ሆነ? ልንገርህ አሁን እኔና በምን እኮ እኔና በምን አሁን አታስወራኝ፣ ረዥም አታስወራኝ። በቃ እንመጣለን ብለን አይደል የወጣ ነው። ምን 24 ሰዓት ሙሉ ቆየን ለ3 ወተን እየጠበቁ ነው ውስጥ። በቃ አሁን ልንገርህ ሲጀመር ማለት ነው አንተም ኪያም ተመሳሳይ ነው እያላችሁ ያላችሁት ተመሳሳይ ነገር ነገ የራስን ክብርና አንድ ባይዙ ማለት ነው። ወንድ ልጅ በክብሩ አይደራደርም፣ በክብሩና በርስቱ አይደራደርም። ባይዙ ተረተኛ ኦኬ። እኔ ተደራድረህ ነው በቃ ተደራድረህ። እኔ መደራደር ብቻ አይደለም ልንገርህ፣ መደራደር ብቻ አይደለም እየነገርኩ ነው። በምኒን ስለምወዳት ምንም ነገር በኪያ ምናምን በቶፋውና ሸብ ልታረገኝ ምናምን እኔ ለዚህ ነው እንውጣ ያልኩ። ልንገርህ አሁን እኔ ለዛ ነው እኔም እኮ ተረድቻለሁ አይደል። ነቃ ብዬ ይዤ ወጣሁ። አንዴ በቃ ወክ እናድርግ ተባብለን ለ3 ወጣ። ቶፋ እንደዛ ካለኝ ምናምን ነገር በቃ ተረጋግቶ ዝም ይላል ምናምን ብለህ ስላሰብክ እዛን ጋር አወራሁ። ለምን ማውራቱ አስፈለገ? እንድትረጋጋ ስለፈለግኩ እንዳትሄድ ስለፈለግኩ። እኔና በምኒ እንግዲህ ነገ ላይ አንድ ስንሆን ከልጁ ጋር ቤተሰብ ነን። ነገ ምን ልትል ነው? ቤተሰብነቱ አይደለም እኮ የፈለገ ቤተሰብ ይሁን እኮ ነገም እኮ ያንተ አማች ሆነ ያንተ ወንድምም ሊሆን ይችላል እኮ ተዋዳችሁ ምናምን ወደፊት። ግን ክብር የሚባል ነገር አለ፣ ይሁንና እሺ እየነገርኩ በቃ በእያንዳንዱ ስቴፕ ሊመጣብህ አይገባም። ልክ ነሽ። ሄደህ በምኒ እንደዛ ማለት እሷ ላይ መፈንጨት ልክ ነው። መፈንጨቴማ ልክ ነው። ቢያንስ እንኳን እሷ ያለችበት ሁኔታ ግልጽ ነው አይደለ? ቢያንስ ልታስረዳው ይገባል። የዛን ሰዓት መጣች፣ ያሉ ነገር ተፈጠረ። እንደዛ አንጠልጥሏት እስኪወጣ ድረስ ዝም አለችው። እሱስ አግባብ ነው? ይሆና አንተ እንደዛ ማድረግ ስለማትችል ነው። አይ ነው ገብቶኛል። አንተ እንደዛ ማድረግ ስለማትችል ነው። ተርተኛል። ከጎን ያለ ሰው ግን ያንተን ክብር ያንተን ፍቅረኛ መሆናችሁን እኮ እናያለን አይደል እንዴ? ወደፊት አይደለ? ወድሃታል አይደለ? ቢያንስ የእሷንም ክብር ለማስጠበቅ ነው ያሉ ነገር እያደረኩ የነበረው ማታ ላይ። እኔም እኮ እያደረኩ በዛ ማታ በዛ ምሽት እንደዛ አንጠልጥሎ ይዟት መውጣቱ አግባብ ነው ወይ? አይደለም። ምንም ማድረግ ስላልቻልክ ነው ያን ነገር ያደረኩት። እኔ ምንዛ ጋር አሁን ልንገርህ እኔ ይሄን ሁሉ ነገር የተውኩት ተመትቼ አይደለም ተሰድቤ ዝም እንደማለት ታውቃለህ። ግን ተመትቼ ዝም ያልኩት እዚህ ጋር ፍቅር ነው አይደል እንዴ? አሁን በምኒና እኔ ነገ ላይ እንትን ስንል ምንድን የሚውጠኝ? ይሄን ነገር ብናነሳው በቃ ቢያንስ ተመተዋል። በቃ መቱኝ። ጀግና ናቸው እነሱ። ምንም ለ4 የሚሆኑ መቱኝ። በቃ ዛሬ ላይ አንተ ሄደህ ልጁ ሄደህ መቱኝ ሳይሆን መታኝ። በቃ ደስ እንዳለ ተረዳኝ። ውሰድ የማይመስል ነገር ነው እያወራ ያለው። ምን ትላለህ? ይሄ አግባብ ነው? አንተ ፍረደንስ። ሄዶ ልጁ ላይ እጁን ቢያነሳ ምን እንደሚፈጠረው መረጋጋቱ አይደለም። እያስረዳሁት እኮ ነው። በጣም ተረጋጋ። በቀል አያስፈልግም። በቃ እንፍታ፣ ይሄን ነገር እንፍታውና በእርቅ ካልሆነ ደግሞ በቃ በምኒንም አስፈላጊ ከሆነ አውርቻት ይሄን ነገር በቃ ማብረር ነው ያለብኝ። ያለኝ ልንገርህ አሁን ያለቀ ጉዳይ ላይ ነው። በቃ
እሺ ምንድነው አሁን እናንተ አሁን ሊቀጣ ይገባል እያለ ነው። በቃ መቀጣት ካለበት ይቀጣል። ሂዱና ምቱት። አይደለም ሊቀጣ ይገባል ማለት በእኛ አይደለም በሚቀጣው በሌላ አካል ሊሆን ይገባል። ግን ኧረ ምን አሁን ምን ብለህ ከሰህ ትቀጣዋለህ? እሱን እሺ አሁን ምን ብለህ ከሰህ ትቀጣዋለህ? በቃ መቀጣት ቪዲዮ ማስረጃ ሊኖር ይችላል። ተርተኛል። እሱም ያደረገው ነገር ስላለ እሱ ቢያንስ በማያውቀው ነገር ነው ያን ነገር ያጠፋ። ተርተኛል። ያንን ቪዲዮ ቢያሳይሽ በህግ እኩል ሌቭል ላይ ያለ ነው። በቃ እሷም አጥፍቷል፣ ይሄም አጥፍቷል ማለት ነው። ህግ ምንም ሊያደርግ አይችልም። ተርተኛል። ግን ደግሞ ይሄን ደግሞ እሱ በጥፍ ነው ተርተኛል። እሷን እኮ እንደዚህ ማድረጉ አግባብ እኮ አይደለም እኮ። አንተስ ራሱ ያን ነገር ማድረግ አይደለም። እኔ ጠንቅቄ አውቃለሁ ግን በቃ አሳተኝ የሆነ ነገር ተሳሳትኩ። እሱም በእሷ የተነሳ ነው። እሱንም ጠንቅቃ ታውቃለች። በቃ አስረዳኸው እኮ ይሄን አይረዳም። ደነዝ ነው ሰው። በቃ ደነዝ ከሆነ ደግሞ ደነዝ ሰው ደግሞ በምንድን ነው የሚገባው? በዱላ ኦኬ ልትመታው ነው ወጣው ብለህ እኔ ባልናገር እዛ እነ ቶፋ ፊት ነጭ ባላረገ ወጥተህ ከልጁ ጋር ተደባርበህ ልትመጣ አይደል? ሀሳብ አይደለም። በቃ ቼክ እየተደረገ ነው ምናምን ሰላም መስጠት እኮ ነው። ምንድነው ይሄን ያልኩ? ሂድና ግቡ፣ ተሰብስባችሁ ግቡና ያኔ እኛ እንመላለሳለን። ኖርማል ነው። ፖሊስ ጣቢያ ለፖሊስ ጣቢያ እንትን ትላለህ። አሁን አርፈህ ቁጭ በል። ቢያንስ ችግር አለብህ አንተም እኮ የራስህ ችግር አለ። ይሄ እሱን ተሸክመህ ነው እዚህ ጋር እንትን እያልክ ያለው። ተረጋጋ መጀመሪያ። እኔም ልዳን በቃ። ከዛ አስፈላጊ ከሆነ ሌላ ነገር እምቡር የሚል ከሆነ እንሄዳለን፣ ዋጋውን እንሰጣለን። ሌላ ነገር እኮ አይደለም። በቃ እንደ ወንድ ልጅ ማውራት ካለብን ቁጭ ብለን እናወራለን። ሄደህ ብድር ስለመለስክ አይደለም ይሄ ሁሉ ነገር። እኔ ተመታው ኦኬ፣ ሄደህ ብራዘሬና ሄደህ መተህ ሌላ ነገር። አሁን ተረጋግተህ ያለውን ነገር አዳምጠኝ በቃ። ሁሉንም ነገር በእርቅ መፍታት ካለብን እንፈታለን። በቃ ለበምኒ ስትል ለበምኒ አትበልሽ። ለበምኒ ብትልማ ሄደህ እሷ ላይ እንደዛ አትሆንም ነበር። በቃ ሳታማክረኝ ሄደህ አንተም ሁለታችሁም ሄዳችሁ እንደዚህ እንትን እሱ ቢያጠፋ አንተ መምከር ነበረብህ። ቢሆንስ ቢያንስ እንኳን ይሄን እንኳን እንትን ላውራ አለችኝ መጣች አይደል? እሺ እንደዛ ማለት እንደዛ በዛ ሁኔታ ላይ ያስታርቃችሁ ነው ይባላል። እሷ ራሱ አግባብ ነው በቃ የመሰላትን ነው። ማታ እየነገረች ደውላ አውርታኝ ነበር። በቃ የመሰለኝ ነው መሰላት ብላም ብሎ ነገር የለም ነውና ይሄ እጅ መሰበሩ አንድ ሁለተኛ ፊት ተመቷል፣ ሶስተኛ እዚህ ጋር ተመታሃል አይደል እንዴ? ብትሞትስ ሞተህስ ቢሆን ከዛኛ በቃ ፎጣችንን እዛ ጋቢያችንን ለብሰን እናለቅሳለን። ከዛ ተቀበርክ በቃ የሴጣን ጆሮ ይደፈን። እንደዛ ነው ማለት ያለብህ። በቃ አለቀ። እኔ እንደዛ ነው ማሰብ መቻል ያለብህ። አሁን ኦኬ ልትሞት ነበርና እሱን መግደል አለብን። በቃ ቢያንስ አይደለም መግደል እኮ አይደለም እሱን መግደል አይደለም። በቃ ቢያንስ ለሰራው ስራ ይሄ ነው ተገቢ መልስ። አለቀ። ሽጉጥ መዞብናል፣ ብዙ ነገር ብዙ በደል አለብን። ስላለ አቅም አለኝ ብሎ ስላሰበ ነው ሽጉጥ የመዘዘው። በቃ ተው፣ አሁን ተው፣ ይሄን ሁሉ ነገር አቁም። በቃ ልንገር አቁምና እኔ የምልህን ብቻ አዳምጠኝ። ይሄን ሁሉ ነገር አስፈላጊ ከሆነ በቃ በምኒንም ይቅርታ ጠይቃት። ያለውን ነገር ሁሉንም በቃ አድምጠኝ። ነገ ላይ እየነገርኩ ነው። ነገ ላይ ብዙ ነገር አለብን። እኔ አሁን መታመሜ ናት። ነገ ላይ እድናለሁ። ከእሷ ጋር የሆነ ነገር ሊኖረንም ይችላል፣ አይታወቅም። ይሄን ሁሉ ነገር ያደረገችው በእኔ በምለው በጓደኛዬ ነው። ይሄ ሁሉ ነገር የተቀነባበረ በቃ ምን አገባኝ። መብትም ለምን መቀጥቀጥ አይደለም? ለምን አይዘርሩ? ምን አገባኝ? ችግር የለውም። እሱን ኃላፊነት እኔ ልውሰድ። በቃ አሁን ተረጋጋ። አንተም በእኔ የተነሳ በእኔ ምክንያት ሄደህ እስር ቤት ገብተህ ሄደህ የሆነ ነገር ሆነ እኔ ቁጭ ልል አልችልም። ነገ ላይ ደም መፋሰስ ነው የሚሆነው። ከአሁኑ ይሄ ነገር ስር ሳይሰድ ላስቆመው ነው። በቃ ተረጋጋ። ያለውን ነገር መፍታት ካለከውን ነገር ማድረግ ትችላለህ። በቃ ሂድ እንዳልገባበት ነው። አልገባበትም። በቃ ሂድ እኔ አልፈልግም። በቃ ሂድ። የት ነው የሚሄደው? ቤት ግባ። ሂድ በቃ እነ ቶፋ ጋር ሂድ። ከዛ እዛም ሄደ አልልም። እኔ አልሄድም። ወደዛ መሄድም ካለብኝ ወደ ቤት ነው የምሄደው እንጂ ይወዛል። እሺ ወደ ሰማሁ። አሁን በቃ ተረድቻለሁ። ከፈለክ ነው እንግዲህ ተረድቻለሁ። ሳልረዳህ ቀርቼ አይደለም። በቃ ከእሷ ጋር መቀጠል አለብህ። አሁን መቀጠል አለብህ። በቃ መቀጠል ስላለብህ ይሄ ሰውዬ ምንም እንዳይሆን ሀሳብ ያለው አይደለ? ሰው ምንም አይሆንም። በቃ እሺ እንደፈለግኪውን በቃ አለቀ። እኔ ምንም ውስጥ አልገባም ከዚህ በኋላ ግን ለራስ ነው እያልኩ ያሉት ይሁን። ለራስ ገብቶኛል። ነገ ለራስ ነው ነገር ያለው ለራስ። እሺ አሁን ቆይ ቂም እንትን በማለት ጠላት በማፍራት ሚሆን ምንም ነገር የለም። እሺ አልኩ በቃ ቶ በቃ ያለውን ነገር እንፍታው። በቃ አንተም ሂድ፣ ወደ ቤትም ከሆነ ሂድ። በቃ ተረጋጋ፣ ውሰደው፣ አብራችሁ ሂዱ። ምንቲ በቃ እኔም ቤት እገባለሁ።
ገባለሁ። ጀመረ አንተ በዚህ በነፋስ ካልወጣ ምናምን ብለህ አንተ ነህ ታዲያ እንዴ? ምን እኔ ባልወጣ ልትሄድ አልነበረብሽ? ቶፋ አለመናገሬ ምን ሆኜ ነው? አለመናገሬ ምን ሆኜ ነው? እሺ በትናሪ የፈለግከው ማድረግ ትችላለህ። በቃ ሰምቻለሁ። በእምነትን ይቅርታ ነው ይቅርታ እላታለሁ። ችግር የለውም። ግዴታ አይደለም። ግዴታ አይደለም ወይም አብራችሁ መታችሁ ይቅርታ ግዴታ አይደለም። እሱም ማለትም አለማለትም ግዴታ አይደለም። በቃ ተቀይማለች። ስለተቀየመች ላንተ ነገረች። አሁን ደግሞ አንተ አማላጅ መጣ። አለቀ ማለት እንደዛ ማለት አልነበረብህም። ይሄን ታውቃለህ። በእምኒ ምንም አላጠፋችም። ማጥፋት አይደለም ራሷ ቀጠረችኝ። ከወንድሜ ጋር ታረቁ። በዛ ሁኔታ እንዴት ነው ከወንድሟ ጋር የምታረቀው? ይሆናል በቃ የምታደርገውን ስታጣና ስለምትወደኝ ነው። እሱን ታውቃለህ። ስለምትወደኝ ነው የምታደርገውን የሆነ አሪፍ እሺ ውሰደው። ምን ትይበቃ ካራና እኔ ይሄዳሉ። ትሰማኛለህ ቤካ? አሁን የሆነ ቦታ ሄደ ጥል ምናምን እንትን ብሎ ሰዎቹን በቃ በዚህ መበጥበጥ የለብንም። ለዛ ተረጋጋ። ትሰማኛለህ? መበጥበጥ ምናምን አይደለም። በቃ እኔ ለአንተ ክብር ስል ነው። በቃ አለቀ። ማንም ሰው መጥቶ እንዲደፍር ስለማልፈልግ ነው በቃ ያንን ያደረኩት። አሁን ደግሞ አልከኛ ምንም አታድርግ። በቃ እኔ ምንም አላደርግም። አለቀ በቃ። አርፈህ ተቀመጥ። ችግር የለውም። በቃ እሱ ነው የሚሻለው። እሺ በቃ ትችላለህ። ስለምትችል አንተ ስለምታደርገው ነገ ደግሞ መጥቶ የሆነ ነገር ያደርጋል። ከዛ ችግር የለውም። አሁን እኮ ጠላቴ ማን እንደሆነ ገብቶኛል። ለዛ እጠነቀቃለሁ። አታስብ። በቃ እጠነቀቃለሁ። እሺ ምንቴ ደግሞ ምከር ሊገባው ነው። ወዴት ነው አሁን? ትሰማኛለህ? ምንቴ ቤካ እንግዲህ እያያችሁ ማለት የሆነ ባደረ በዋለ ቁጥር የሆነ ወጣትነታችንን ትተን ወደ ልጅነት እየተመለስን ነው። ምንም እያሰብን አይደለም። በቃ ልክ ነው መቶኛል ምናምን የሆነ የሰፈር ዱርዬ መሆን የለብንም። ለዛ ነው እኔም እሱን እያስቆምኩ ያለሁት። እንደዚህ መሆን የለበትም ብዬ ስላሰብኩ ማለት ነው። ቤካ አሁን ሄዶ ቢደባደብ ነገ ላይ ይመጣል ተመልሶ ወደ ቤተሰብ ነው። ይሄ ነገር እንደዚህ እያለ ሌላ እንትን አንድ ነገር ደግሞ የመጣሁበትም ማለት ነው ለእነ ሄኖክ ነግሬያቸዋለሁ። ሰማኝ። ለእነ ሄኖክ ነግሬያቸዋለሁ። የምታስቆማቸው ከሆነ አስቆማቸው። ጋርተኛ ያለበትን ቦታ ቼክ አድርገዋል ምናምን አሁን ቆይ ይቀጥላል ወይ ካልሆነ ደግሞ አሁን ደውለህ ንገራቸው። የዛሬ ማታ ነው ሚሽናቸው፣ ይጨርሱልሃል። በቃ ቀድመህ ግን ንገራቸው። እኔ ቀድሜ ስለነገርኳቸው ነው። ነገር አግባብ ነው ማለት አግባብ ነው። ልክ ነው የሰራኸው። እንደዚህ ቆይ የሰው ይሁት ሰማኛለህ። ልጁ የሆነ ነገር ይሁንና ቤካ እኔ እናንተ መጨረሻ ንገራቸው። በቃ አንተ አይደለ እንደ ጀመርከው አንተ ራስህ ንገራቸው። ደህና እንደሆንኩ ንገራቸው። አስፈላጊ ከሆነ መገናኘትም ካለብን እንገናኝ። በቃ የሰው የሆነ ነገር ይሆንና ምንም አይሆንም። በእናትህ ምን እሱን ጫሩት ነኩት ምንም እኮ ጀመረ። እኔ ማታ እመጣላችኋለሁ። ከእነሱ ጋር ነበር ልሄድ ነበሩ። ትሰማኛለህ? ካወቅኩ ሊታውት ይችላል። አላውቅም። ትሰማኛለህ? የሆነ ነገር ይሄን አካብደህ ይሄን የሆነ ነገር ሆኗል ብለህ ነግረህ ነው እንደዚህ እንትን ካልሄድን ምናምን የሚሉት። እኔም ብቻዬንም ቢሆን ሄድለታል። ችግር የለውም ነበር እኮ ለዛ እነሱም መሄድ እንፈልጋለን ስላሉኝ ነው እንጂ እኔ ምንም ኖርማል ነው። እኔ ብቻዬን ላገኘው ይችላል። አመፀኞች እየሆንን ይሄን ነገር ብትፈታው ይሻላል። በቃ ስማችን በስነ ስርዓት በኖርማል አልሆንም። በቃ የተነካ ማይነካ ነገር ተነካ። በቃ ሄድ። እሺ ሰብስበን ጀለስ ሰብስበን የምትሄደው ማን ብትሆን ጀለስ ሰብስቤ አይደለም። በቃ እኔ ብቻዬን ልሄድ ነበረ። ከዛም በኋላ እንደዛ መደንፋቴ ምናምን ሳይሆን በቃ አብረን እንሂድ ቢያንስ እንኳን ነው። በቃ እነሱ አብረኝ እንደሄዱ ምናምን ነገር እኔም አልፈለኩም። ደውዬ እናገራቸዋለሁ። አንተም ልክ አይደለም፣ እነሱም ልክ አይደለም። ይሁንና በጣም ትክክል ነኝ እኔ ያደረኩትን ነገርማ ትክክል ነኝ። በቃ አንተ ግን ስላልፈለክ ነው ይሄንን አይደል? አሁን ላይ ዛሬ መምጣት ተመስገን። እንደውም ዛሬ እንዴት እንደተገናኘን አላውቅም። ታቀፈው ነበር የምትሄደው። ይሄ የተሰባበረውን እጁን ታቀፈው ነበር የምትሄደው። ንገራት ደግሞ ለሱ ሂድ ቤካ ሂድና ደውለህ ንገር። እኔም አሁን ደውዬ እናገራለሁ። ሂድና ንገራቸው። ደውላችሁ ከፍ አሁን አንተ እኔ እኮ አውቃለሁ ማታ የምትለው ይሄኔ አሁን ሄደው ነው። ልጁ ግን የሆነ ነገር ይሁንና ቤካ ሰማኛለህ። ከነሱም ካንተም ራስ አልወርድም። ንገራቸው። ይሁንና
እኔ እንጃ አላውቅም። በቃ የሆነ ነገር ካደረጉት አደረጉት። ተው ደውዬ እናገራለሁ። የሆነ ነገር ካደረጉት እስካሁን እኔ አላውቅም። ማታ ምናምን እንገናኛለን ተባብለናል። እንገናኛለን ግን ቀድሞ ከሄዱ አላውቅም። የሆነ ነገር ካደረጉት ብቻ ቼክ አድርጋቸዋል በሚል ነው እኔም እያልኩ ቼክ አድርጋቸው አይደል? ራስህ መደወል ትችላለህ። ይሄን ነገር ወደ እኔ አታምጣው። ራስህ መደወል ትችላለህ ቤካ፣ አንተም መደወል ትችላለህ። እኔም እደውላለሁ ብያለሁ። አንተ ግን ትንሽ እንዲረጋጉ ንገራቸው። ከዛ ደውዬ እኔ አሳውቃቸዋለሁ ሁሉንም ነገር። ደህና እንደሆንኩ ንገር። ምን አይኔ ተመታ፣ አናቴ ተመታ፣ እጄ ወለማልና ሄዶ የሰው ሰው መግደል አለባቸው፣ መምታት አለባቸው፣ የሰው ሰው መሰባበር አለባቸው ነው። እሺ መብት ነው። እሺ ተቀበልኩ እኮ ነው። አሁን እኮ እኔ መደወል ነው አይደል? ደውላችኋለሁ። አለቀ። ሂድ ደውል። እኔ ዘጓለሁ ፕሮግራም። ሂድ ደውል። ራስህ ነው እኮ ነው። ለእኔ አትበላለህ። በቃ እኔ እንደዚህ አሁን እኔ በእኔና ባንተ እንደዚህ እምቡር ብለን የሰፈር ዱርዬ መስለን የሰው ሰው አስደብድበን ደብድበን ዱርዬ መስለን አይደለም። ይሁንና ለራሳችን ነው። ነገ የሆነ ነገር ቢያደርግስ የሰውዬ እኮ ነው እያልኩ ያለው። ደም በደም መመለስ እሱን ሪስክን ትወስዳለሽ። ቀጥ የሆነ ነገር ቢያደርግ ሪስክን ትወስዳለህ። ወስድክ። እኔ አልኩህ እኮ አሁንም እኮ እየነገርኩህ ነው። በቃ ይመችህ። ሂድ በቃ ሂድና ደውለህ ነገር በቃ ይመችህ። እንግዲህ ውድ ቤተሰቦች እያያችሁ በቃ እኔም የፈራሁት ይሄን ነው ማለት በቃ ብዙ ጊዜ የሆነ ችግር ሲገጥመን ይዘናቸው ምንሄድ የሆነ ቦታ ስንሄድ ይዘን ነው የምንሄደው እነሱ ልጆች እና እነዚያ ልጆች ደግሞ እኔም ጸበኛ ነኝ፣ ጸብ እወዳለሁ ምናምን ነገር ፈጣሪ ይመስገን። አሁን ግን አደብ ገዝቻለሁ። ሁላችንም እንደዛ ነው። አሁን ላይ ተረጋግተን የተረጋጋ ህይወት ከምንመራበት ይሄ ልጅ መጥቶ ነካካኝ፣ እነዛ ደግሞ በቃ ለምን ተነካ እንሄዳለን ነው። እንደዚህ መሆን የለበትም አባባሌ። በቃ ቢያንስ እኔ ተመቶ በእኔ መብረድ ካልቻለ ነገ በሱ እሱ ደግሞ እኔ ላይ እንደዚህ እያለ ህይወት እስከ መጥፋት ደረጃ ነው የሚደርሰው። ለዛ ደግሞ በእኔ ይብቃ። በቃ እኔ ተመተዋል። በቃ በእኔ ይብቃና እኔ ያለውን ነገር መጨረስ ካለብኝ ይጨርሳል። እንግዲህ ምንም ከዚህ በላይ ምንም የምናገረው ነገር የለኝም። እኔም ያው ትንሽ ይጠዘጥዘኛል ነገር ነው ቁስሉ እንጂ ሌላ ደህና ነኝ። እነሱ ጋርም መደወል አለብኝ፣ ማውራት አለብኝ ከእነሱ ጋር ከደህና እንደሆንኩ መናገር ያለብኝ። አለበለዚያ ይሄ ነገር ሄዶ ሌላ ነገር ነው የሚፈጥረው። እና እንግዲህ ውድ ቤተሰቦቼ ደህና ነኝ ለማለት ነው ይህን ቪዲዮ የቀረስኩት። ቤካም ልክ እየሰራ አይደለም ለማለት ብቻ ነው ይህን ቪዲዮ ያበራ ነው። እና እንግዲህ ውድ ቤተሰቦቼ ከዛ ነገር ተነስቼ ዛሬ ላይ ቁም ያለው ፈጣሪ ይመስገን፣ በፈጣሪ እርዳታ ዛሬ ላይ ደርሻለሁ። ለአሁን የነበረን ቆይታ ይህን ይመስላል። እስቲ በቀጣይ እስክንገናኝ ድረስ አብራችሁን ቆዩ እና ቤካ